ኳስ መጫወቻ ነው ታላቁ ሰማዕት ቅዱስ ጊዮርጊስ። መጠጥ መሸጫ ነው ቅዱስ ጊዮርጊስ። በቅዱሳን ስም ንግድ ቤት አይከፈትም፣ አይነገድም በቅዱሳን። ኃጢአቱን ሰው ጸሎት ሲጀምር ሳይናዘዝ የወሰደውን ሳይመልስ የበደለውን ሳይክስ ጸሎት የለም። እባክህ የጉቦ መርዝ፣ በጤፍ አሸዋ መርዝ የእናቴ ልጅ በሚዛን ሰርቀህ ከሆነ በቅቤው ሞራ ጨምረህ ከሆነ እርጥብ በርበሬ ሸጣችሁ ከሆነ የእናቴ ልጅ በሽሮው ኖራ ጨምረህ ከሆነ እጅ ቫይረስ ይዞታል፣ ይበጣጠሳል፣ ነፍስህን ይዞ ገደል ነው የሚገባው። ታጠብ በንስሐ። ንስሐ ማለት ምን ማለት? ንስሐ ማለት መጸጸት፣ ማዘን፣ መተከዝ። ምን ብሎ ይጸጸታል? መቆጨት። አንተ ጌታዬ ይሄ ሁሉ ኃጢአት ሰርቼ ይቅር አልከኝ? አቤት ደጉ ጌታ ማርከኝ፣ ከዚህ ሁሉ አወጣኝ። የተናዘዘው ሁለተኛ ወደዛች ኃጢአት መመለስ የለም። ከዚያን ጊዜ ጀምሮ የሚኖርበት ሕይወት የንስሐ ሕይወት ይባላል። ለተጣላ ሰው፣ ለታመመ ሰው ንስሐ ለሚገባ ቃጠሎ የለም። ለተጣሉትም ነገር ሰሪ ገብቶ እንዳያጋድል፣ የታመመውን በቀላሉ ቢድነው እንዳይብስበት፣ ንስሐ የሚገባው ሞቶ እንዳያድር። መክፈቻዬ መዝሙር 108 ቁጥር 24። ከዚያ በኋላ ርዕስ ሰጣችሁና ሥላሴን ለፈቀዱ አብረን እንቆያለን። ርግጥ ትበሉ። ወተት ሲረጋ ስንት ነገር ይወጣዋል? ስንት ይወጣዋል? 3። እግዚአብሔር ይስጥልኝ። 3ቱም አይጣልም። እናቴ ልጅ ቅቤውን ታውቁታላችሁ፣ አይቡንም እናውቀዋለን። ሳይንሱም ለጥርስ መድኃኒት ነው ይለዋል። ሲያንስ ነው ሲያንስ ነው። ሳይንስ እንበል ሲያንስ እንበል። እግዚአብሔር ያጥናሽ የእናቴ ልጅ። አጓቱም እኮ እየሄድክ በየቦታው የነጩን ሾርባ ከምትጠጣ አሜባ ያስቸገረ ሰው አንጓቱን ለብ አድርገህ በባዶ ሆድህ ገጠም ብታደርገው ከዛ በኋላ ጥራጥሬውን መጠንቀቅ ነው። አሜባ የለም ከዚህ በኋላ። ደግሞ ሌላ መድኃኒት ያውቃል ብለህ እንዳትጎሰቁስ። መድኃኒት ክርስቶስ ብቻ፣ ሌላ መድኃኒት አላውቅም ከምየና ከመድኃኒዓለም መስተቀር። አዎ በሰጠው ስልጣን ብናጠምቅ እንጠቅማችሁ ነበር። እግዚአብሔር ይሆናል። የእናቴ ልጅ ነቢየ ልዑል ዳዊት አባቱ እሴይ እናቱ ኢትዮጵያዊ ናት። ሁብሊ የዳዊት እናት ማኅፀኗን ባርኮላት የታደለች በጣቶቹ በገና የደረደረበት። እስቲ ጣቶችን ሳነሳ እናንተ ልጆች ምን ሰርተው ይሆን? እንደው ምን ሰርተው ይሆን? ይሄ ጣት ምን ጽፈህበት ይሆን? ምን ሰተህ ምን ተቀብለህ ይሆን? በክንዶቹ መሰንቆ መታበት። የታደለ ዳዊት ዘማሪ ልጅ ወለደች። ማኅፀኗን ባርኮላት። የእናቶቻችን ማኅፀን እኮ የልዑል ቤተ መንግሥት ነው። የእናቶቻችን ማኅፀን እኮ ቅዱሳኖቹ ታላላቅ አባቶቻችን ነቢያት፣ ሐዋርያት፣ ካህናት፣ ሊቃነ ጳጳሳት በእናታቸው ማኅፀን የሚሾሙ የልዑል ቤተ መንግሥት ንጉሥ እኮ ሲሾም በቤተ መንግሥቱ በዙፋኑ ተቀምጦ ቀደም ያሉትን ሹማምንት ሰብስቦ እገሌን ሊሾሙ ነው ብሎ ነው የሚሾሙ። ቤተ መንግሥቱ ነው እኮ እናቶቻችን የተቀደሰ ማኅፀን። የ8ኛው ሺህ ማኅፀን እግዚአብሔር ያጥናው። ያልወለዳችሁ እናቶች ምን ብላችሁ ትጸሉ ይሆን? እንደው ምን ወልዳችሁ ምን ትታችሁ ትሄዱ ይሆን? እግዚአብሔር ያጥናሽ አገሬ እናት ኢትዮጵያ፣ እግዚአብሔር ያጥናሽ ብለዋል አባቴ ዲዮስቆሮስ። እስካሁን ኖር ያለው ቢከፋኝ ባይከፋኝ፣ እስካሁን ኖር ያለው ቢደላኝ ባይደላኝ፣ ከእንግዲህ ተፈጥሮ ሰው ለሚሆን ይብላኝ። ዲዮስቆሮስ አባቴ የወሊሶ አንበሳ አባ ወልደ ትንሣኤ ግዛው
አሁንም ያው ነው ወልሶ እዛም ይሄድ የለም ጠበል ፈለቀ እያለ በያለበት ይበሰበሳል። ቅባ ቅዱስ እያሉ በበርካቶ ዘይት ያሳብዱታል። እግዚአብሔር ይሁንሽ እናቴ ልጅ ተጠንቅቃችሁ ኑሩ። የታደለ ዳዊት እናቱ ህብሬ ማኅፀኗ ተባርኮ ቤተ መንግሥቱ አድርጎ ዘማሪ የበግረኛ መጨረሻም ንጉሥ አደረገው። በማኅፀኗ የሾሙ ዳዊት እናቶቻችን የተቀደሱ እናቶቻችን ማኅፀናችሁ የልዑል ቤተ መንግሥት የልዑል አዳራሽ እግዚአብሔር ያደራችሁ ይብላኝላችሁ። በማኅፀን ላይ የዘመታችሁ ደግማ ወደ ትምህርቱ 108 ቁጥር 24 እንዲህ አለ ነቢየ ልዑል ጉልበቶቼ በጾም ደከሙ፣ ሥጋዬም ቅቤ በማጣት ከሳ። አንዳንድ ሰዎች እንደው ዝም ብለው ነው እንደው ቅቤና ሥጋ መጽሐፍ ቅዱስ ላይ እኮ እስቲ ቅቤ አትብላ ይሄን አትብላ ቢላላሁ ይላሉ። አያነቡትም እኮ መጽሐፍ ሌላ ሲጎረጉር ነው የሚሉ። እማዝነው መጽሐፍ ቅዱሱ በሞባይሉ እነንትና ቤት እነንቶኔ ቤት እነንትና ቤት ሁሉ ገብቷል። መጽሐፍ ቅዱሱ በሞባይሉ በኮምፒውተሩ በቴሌቪዥኑ አለመታደል ለፍርድ እንዲያመቸው ይህንን አመጣ። በዘመኑ ጠበብት በየቤቱ መጽሐፍ ቅዱስ አለ። የሚድን የለም፣ አንብቦ የሚረዳ የለም። ሌላ ነው እናነበው። የጉድ ግማሹ ትራስ አድርገውታል መጽሐፍ ቅዱስም። አህያ ሳር ተጭና ብትሄድ አትጠቀምም። መብላት ነው የሚያድናት። የእናቴ ልጅ ሥጋዬ ቅቤ በማጣት ከሳ፣ ጉልበቶቼ በጾም ደከሙ አለ ነቢየ ልዑል ዳዊት። ታላቁ ነቢይ ዳንኤል አናንያ አዛርያ ሚሳኤል እህትማማች ልጆች ናቸው። እነሆ በባቢሎን ወርዶ እንዲህ አለ። 10ኛው ምዕራፍ ቁጥር 2 እና 3 በዚያ ወራት እኔ ዳንኤል 3 ሳምንት ሙሉ ሳዝን ስተክዝ ነበር። ልባል 3 ሳምንት 7 ቀን 3 ቀን 7 ቀን 2 ሳምንት 14 21 መጽሐፍ ቅዱሳዊ እቺ ቤተ ክርስቲያን በነቢያት በሐዋርያት መሰረት ላይ የተመሰረተች ልብ አድርጓል። 3 ሳምንት ማረፊያ እንጀራ አልበላሁም። ራሳችሁን በዚህ መስተዋትነት እናቴ ልጅ ሥጋንም ጠጅም ባፌ አልገባም። ልብ በሉ ላይ ብቻ ዛሬ በየበረንዳው እንዲሁ እግር ጥሎን በየጎዳናው ታክሲ ፍለጋ ስንዞር በየበረንዳው አያፍሮም ሰውየውና ብርጭቆ እኩል ቁጭ ብለዋል። እንደው ይሄ ብርጭቆ እዚሁ ቻይና ወይስ እዚሁ ሀገር ነው የተሰራው? አይታችሁታል? ብርጭቆ አረዛዘሙ እድሜው የሚረዝም መሰለው። እንዴት ልጅ መጠጥ ወይስ ሙጠጥ ይብላኝላችሁ። መውለድ ያልጨረሰ እንኳን መጠጥ የኮመጠጠ እንጀራ እንዳይበላ ይላል። ሲጨሱ የሚያሰክሩ፣ ሲጠጡ የሚያሰክሩ፣ ሲበሉ የሚያሰክሩ ማህፀን ያበላሻል፣ ደም ያበላሻል፣ እድሜ ያሳጥራል፣ ጽንስ ያበላሻል። በእናቱ ማህፀን ጋኔን ይቆራኘዋል። የምትበላውን የምጠጣውን ተጠንቅቀህ ነው። እናቶቻችን የተቀደሰው ማህፀን ኤልሳቤጥ የሚያሰክር ነገር የወይን ጠጅ እንዳትጠጪ የመንፈስ ቅዱስ ማደሪያ ሲሆን ለእኔና ለአንተ የከለከለ ነው። መንፈስ ቅዱስ እንዳያድርብን ያዝ የእናቴ ልጅ። እነሆ የረባ እንጀራ አልበላሁም፣ ሥጋም ጠጅም ባፌ አልገባም። 3 ሳምንት እስኪፈጸም ዘይት አልተቀባሁም። የእናቴ ልጅ ይህንን ቃልና የቅዱሳንን ፈለግ ተከትለን ተዋህዶ እናታችን እንዳስተማረችን እኛም እንዲህ እንጾማለን። ዳዊት ከዚህ ይቆየ። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን። የእናቴ ልጅ ርዕስ ሰጣችሁና አብረን እንቆያለን። ርዕሱን እነግራችኋለሁ። ከዚያ ከርዕሱ በኋላ በፊት አለኝ ማሳሰቢያ። እባካችሁ ተያይዘን አንጥፋ። ስለ ልዑል እግዚአብሔር
ርዕሳችን ጸሎት ይላል። ጸሎት እንዴት መጸለይ ይገባናል? ጸሎት ማለት ምን ማለት ነው? ከዛ በፊት ማሳሰቢያዬን እንደ ደሃ መቃብር ክምብል አድርገዋለሁ። ቶሎ ቶሎ ሁልጊዜ ወደ ቤተ ክርስቲያን ስትመጡ ስራታችሁን፣ በኩራታችሁን፣ ስለታችሁን፣ ምጽዋታችሁን፣ ቀዳሚያቱን ከአምስቱ አንዱ ከእጃችሁ ላይ ባዶነት። እኔ የፈለግኩት ግን አሁን ማስታወሻችሁን። ብዙ ሰው መቅጃውን ይዞ አይቻልም። መቅጃውንም አትተማመኑት። ጥሩ ነገር በየኮምፒውተር ያስቀምጣችሁ ቶሎ እያተማችሁ አውጡ። ውጭ ዘመድ ያለህም ቶሎ ንገረው። ዛሬው ሻንጣውን ከቶ ይደር ውጣ በለው። የሚሰማ ከሆነ አበደ የሚበል ምን የሚበለው ንገረው። አክትሟል። ከመምህራን የሚነገረው መዝግቡ። እህቺ የዛሬዋ እሁድ ያው ትንሣኤ ናት፣ አትለወጥም። 6 ቀኖች ይጠፋሉ፣ እሁድ ጸንታ ትኖራለች። በዚህች ቀን አትሽጡባት፣ አትለውጡባት፣ አትግዙባት፣ አትጠቀሙ። እረፍ። በዕለተ ሰንበት ጉዞ የለም። የዛሬ ሳምንት ያድርሰን። ደብረ ዘይት ዓርብ ግቡ። ሰንበት ሰንበት የምትሄዱ እሁድ እንዳትወጡ ከቤታችሁ እዚሁ አስቀድሱ። ዓርብ ግቡ። ሰኞ በሌሊት ለመሄድ ከፈለጋችሁ ካህናቱን ለዛውም ደግሞ ሰዓታት ነው ቀደም መብለው ኪዳኑን ያደርሱላችኋል። ጣኑን አሽትታችሁ ተባርካችሁ ሰኞ ጠዋት። ከዚህ ውጭ እሁድ ቅዳሜ ይግበሰበሳል፣ የሚናገር የለም። እዛ የሚሄዱበት ሲደርሱ ቅዳሴው አልቋል። ዕለተ ሰንበት ታምሯን ያልሰማ በጎዳና ልጆቻችሁ ኳስ ይጫወታሉ፣ አትነግሩም። ግዝቷ አይመለከታቸው። ሕፃናቶችሽ በጎዳና ላይ ይጨፈጨፋሉ ይላል። ጠብቀው ሰብስቡ ልጆቻችሁ። ኳስ መጫወቻ ነው ታላቁ ሰማዕት ቅዱስ ጊዮርጊስ። መጠጥ መሸጫ ነው ቅዱስ ጊዮርጊስ። በቅዱሳን ስም ንግድ ቤት አይከፈትም፣ አይነገድም። በቅዱሳን አርሴማን ነግደውባታል። የሚያተርፉትን እናያለን። ጊዜው የሰማዕታት ነው። የአርሴማ መልእክት መጥምቀ መለኮት ሸንኮራ ነበረ፣ ከስሟል። አሁን ጊዜው ምጽአት ነው። መሬቷም እየተናገረች ቅዱስ ዑራኤል ደሙን ረጭቷል፣ ተፈርዷል ነው ያለው። ከ80 ጀምሮ ካስተዋላችሁት ታላቁ ሰማዕት መሸጫ አይደለም። ንገሩ የሚሰማችሁ ከሆነ በሰንበት በየንግሱ መንገድ ላይ የአሕዛብ ሸቀጥ ደርድረው መንገድ ደፍነው አላስኬድ የሚሉትን መንገዛኛ አይደለንም። በየትኛው የእምነት ድርጅት ነው በበዓሉ ቀን በሩ ላይ የሚሸጠው? ትገዙ እናንተ አይደላችሁ? ታይዘን እንጥፋ። ተዉ፣ አትተርፉም፣ አታተርፉም። ወይ ታቦቱን አክብሩ፣ ወይ ንግዱን ነግዱ፣ ወይ ግዙ፣ ወይ ሽጡ። ቀጥ ብለው ወደ ታቦቱ ግባ። ታቦት ቆሞ አያከብሩም ነጋዴዎቹ። ነጋዴ ወይስ ነጋዴ? ከነጋልህ ቀጥልበት። እየጨለመ ይነግዳል። እሁድ ቅዳሜ ገበያ በደርግ፣ ግንቦት ቅዳሜ ሰርግ በደርግ፣ ቀድሞ ማክሰኞ፣ ሐሙስ፣ እሁድ። ቀለበቱም መልሱም አስተካክሉ። የእናቶቻችን ቀሚስ መስቀሉ ተዘቅዝቆ እጠሉቱ ላይ መስቀል እየተረገጠ የእናቶቻችን ጥበብ ከእምብርታቸው አልፎ አያውቅ። አስተካክሉ። ምንጣፋችሁን ሁሉ ይሁ ጫማችሁንም እያስረገጡን ነው። አስተካክሉ። ሌላው ሰርግ ይሰረጋል። በየመናፈሻው 7 ሰዓት ተገኙ ይላል። እንሄዳለን። ተጎልተን እዛ እንጀራ ወጡ ቀዝቅዞ ክንችር ብሎ 10 ሰዓት ይመጡና አሁን ጸሎት ያድርጎ መመሪ ገሬ 10 ደቂቃ ያስተምር። አተውትም እንዴ? ጋብቻን ያህል ምስጢር 10 ደቂቃ ነው ትምህርት የሚሰጠው። አተውትም? ለፎቶግራፍ ከሆነ ለምን ጠራ ሰርገኛው? ቀድመ በጠራህበት ሰዓት ተገኝተህ አስተምር። ሌላው ሙሽሮች በምንም አይነት ከመቀመጫ ተነስተው ዝማሬ ውስጥ እንዳይገቡ። የማይመጣብን ጣጣ የለም። ነገስታት ናቸው፣ የመንግስተ ሰማያት ሙሽሮች ናቸው። ከመቀመጫ አይነሱ። አስገብተው ከበሮ ሲያስመጡ ሲያስጨበጭቡ እናያለን። ከየት ያመጣችሁ ስርዓት ነው? አይነሱም። ካህን ሲመጣ ብቻ ነው መነሳት የሚችል። አይቻልም። የማይመጣ ጉድ የለም። ዝጌር ያጠናሽ አዲስ አበባ አለ ምክንያት አልተንፎቀፎቀችም። አዎ በሚያማምሩ አዳራሾቻችሁ ጉጉት ያድርበታል።
ጅብ ያድርበታል፣ አይጥና ፍልፈል ይሰለጥንበታል፣ አጋንንት ይዘፍንበታል። ትንቢተ ኢሳይያስ 13 ምዕራፍ እንበላችሁ ተቀላችሁ። ያዜነትን አስተካክሉ። ጥለቱ ላይ መስቀል አይሰራም እንዳይረገጥ። ቀሚሱ ጥላት ላይ አይሰራም፣ ወደ ላይ ዙሩት። ተጠንቀቁ። ይህን ነጋዴውን ሁሉ ንገሩት፣ የማያውቀውን አይስራ። እስቲ ጥለቱን ማፈኛውን እዚህ ጥለቱ ላይ ቁጠሩት። 1 2 3 የሚጀምሩ ሥላሴ የሚጨርሱ ሥላሴ 4 5 5ቱ አዕማደ ምስጢር 5ቱ ቅንዋተ መስቀል 6 7 በሰባቱ ሰማይ ዙፋኑን የዘረጋ መድኃኔዓለም ጠብቀኝ ብለው ነው አደግድገው የሚለምኑት አባቶቻችን። ነጠላችን ጥለቱ ሁሉ ምስጢር አለው። አረ ስንት ነገር ተፋልሷል። በኋላ አስተካክሉ። ሸማኔው ሁሉ ቀልጧል። ምስጢረ ሥላሴ እኮ ነው ሽመና። የተዋህዶ እኮ ነው። አንተ ከየት የመጣ መሰለህ? ኤሌክትሪኩ፣ ማርከቡ፣ አይሮፕላኑ፣ እናቴ ልጅ ሜትሩ፣ ሱሬ እኮ ታጥቆ ሄዶ ኢትዮጵያ መጥቶ ነው በሽርጥ የመጣው ሁሉ። ሙያው እኮ ኢትዮጵያ ነው። ዛሬ ከሌላ እንለምናለን። የእኛን አጥፍተን ጉባኤ ሲዘጋጅ የማንንም ስም ፎቶግራፍ አታውጡ። ከዚህ እስከዚህ ጉባኤ ተዘጋጅቷል። በቃ ዘማሪያን ቤተ ክርስቲያናችን ያፈራቻቸው ልጆቻችን ዘማሪያን፣ ሰባኪያን አባቶቻችን አለቀ። የምን ፎቶግራፍ የምን ስም መጥቀስ? ሰው አምላክ ያታድርጉ። ሰው ቃለ እግዚአብሔርን ብሎ ይምጣ፣ ሰው ብሎ ይምጣ። ስዕሎች ቅጣቸውን አሳጥተናል። በመጽሐፍ ልባድ ላይ ስዕል ይሳላል። በየልባዱ ላይ እስቲ የድሮቹ መጽሐፍ ልባድ ላይ ተስሎ ያውቃል? ስዕል በእጅ አይዳስስም። ህብረ ቀለሙን የጠበቀ 12ቱ ቀለማት ህብረ ቀለማት ቀስተ ደመናው እኮ 12 ህብረ መስቀል ነው። 12ቱም አንድምታ አለው። ጠይቀኝ እነግርሃለሁ። ከአባቶቼ የሰበሰብኩት ህብረ ቀለሙን ያልጠበቀ ስዕል አይሳልም። ስዕል ፎቶኮፒ አይነሳም። በፕላስቲክ አይሳልም። ጃንጥላ ላይ አይደረግም። ውጭ ቤተ ክርስቲያን አይሳልም። እመቤታችን መቀለጃ አድርገዋታል። ዛሬ በየአጥሩ ላይ ይለጥፋታል። በየደብዳቤ አናታ ላይ ይለጥፋል። ካኒቴራ ላይ የትኛው ንጽህናና ቅድስና ነው? ካኒቴራ ላይ ማጸናትም ሶላ እኮ ስራ ይሰራል። አልባሳት ላይ ስዕል ምስል አይታችሁ ከሆነ ጭንቅላቱ ተቆርጦ ሌላ ጋር ተሰፍቷል። እጁ ተቆርጦ ሌላ። እንዲህ ያለ አልባሳት አትግዙ። ጃንጥላ ላይ ስዕል አትግዙ። ተያይዘናል። ነጥፋ እባካችሁን አስተውሉ። የምትሰሩትን ስራ አስተውሉ። ጠፍተናል። ከዚህ ውጭ ጃንጥላው ተዘግዝጎ ነው የሚቀመጠው። ቤተ ክርስቲያን ስትሰሩ ደስ ብሎኛል። ዛሬ እመቤቴ ምስጋና ይድረስሽ። ድሮም ደስታዬ አንቺ ነሽ። መቅደስ ቅድስት ቀኔ ማህሌት ስምህ የተመሰገነ ይሁን። እምይእዜሰ አንትሙኒ ከመዝ ግበሩ። ቅዳሴ ማርያም ክፍል 3 ላይ የእኛ ጌታ መድኃኔዓለም በሙሴ በሕገ ኦሪቱ እንደማሳይህ አድርገህ እንደ ማደሪያው እንደ ምሳሌው አድርገህ ስራ። ዘጸአት 25 8 እና 9 ቁጥር በድምፅ ያሰራትን ቤተ መቅደስ በአካል በፊልጵስዩስ ተገኝቶ መቅደስ ቅድስት ቀኔ ማህሌት አድርጎ የሰራትን ማንም ይህን ማናውጥን ለማፍረስ የማይችለውን ያሳየን ጌታ ክብር ምስጋና ላንተ ይሁን። የኔ ጌታ ጨረሻውና ብቻ አንተ እናቴ ልጅ ይህ ናት ተዋህዶ። እንዲህ ናት በሦስትነቱ ምስጢረ ሥላሴ ሲነገርባት የምትኖር ቤተ መቅደስ። ያስተማረችን ትምህርት ይህ ነው። እናቴ ልጅ በወርቅ በብር በነሐስ በሲሚንቶ በጀሶ ስዕል ወይም የቅዱሳን አይቀረጽም። በምንም አይነት ተአምር አይሰራም። ወይ በጀሶ ወይ በወርቅ ወይ በብር በየመስቀሉ ላይ ችንካር ታያላችሁ። ገንጥሉና ጣሉት። ምስል ለጊዜው ዘዳግም 27 ዘዳግም 27 ቁጥር 15 ችንካሩ ማይገነጠል ከሆነ እንዳገም ምስል አይደረግ። ስዕልና ምስል ለዩ። ከፍተኛ እርግማን ያለው በሰው እጅ የተሰራ በሰው ምሳሌ የተቀረጸ በስውርም የሚያስቀምጠው ምስል ይሄን የሚያደርግ ቢኖር እርጉም ይሁን መርገማ ገባል። ዘዳግም 27 ቁጥር 25 አይቻልም። ገንጥለህ ጣል። የማይገነጠል ከሆነ አትግዛ። እንዳታሰሩ። በዚህ እናቶቻችን
እመቤታችን ህብረ ቀለሙን በጠበቀ ቀለም ነው የምትወጣው። ቀዩ ትርጉም አለው፣ ሰማያዊ ትርጉም አለው፣ አረንጓዴው ትርጉም አለው። የእናቴ ልጅ እመቤታችን ነጩ ትርጉም አለው። 12ቱም ህብረ ቀለም አንድምታ አለው። ጠይቅ የማታውቀው ካለ። ከዚህ ውጭ የእናቴ ልጅ መንበር የምታሰሩ ታቦቱ የሚቀመጥበት መንበር ላይ በስተ ምስራቅ አንድ መስቀልና ሐረግ ብቻ፣ ከምዕራብ አንድ መስቀልና መዝጊያው ሐረግ፣ በሰሜንና በደቡብ ሐረግ ብቻ። አቅጣጫውን እንዳይስት መስቀል አይቀረጽ። ምንጊዜም መስቀል ከምስራቅ ወደ ምዕራብ ነው የሚቀመጠው፣ አይደረብም። ክህደት ነው። ከተደረበ በአራት ማዕዘን ይታይ ብሎ ከተደረበ እልም ያለ ክህደት ነው። ይህን ታው ቤት በደቡብ በሰሜን ቤት ተሰቀለ ክርስቶስ። ማን ነው ይህን መለወጥ የሚችል? ፉልቃው ፉቃ የምታሰሩ መቃብር። የእኛ የተዋህዶ ልጆች ጭንቅላታችን እኮ እግራችን ወደ ምስራቅ፣ ራሳችን ወደ ምዕራብ በጀርባችን ነው። ጌታ የሚመጣው በምስራቅ ፀሐይ፣ የእኛ ፀሐይ ሲወጣ ብድግ ሲል ማንን ያያል? ፊቱን ለማየት ያብቃል። አሜን አትሉም? ፊቱን ለማየት ያብቃል። ፎቃ የሰራቸው እግራቸው የት ነው? ጭንቅላታቸው የት ነው? እዝጌር ያጥራሽ አይተናናቅም። ይህ ነው ማሳሰቢያዬ። ጸሎት ማለት ምን ማለት ነው? እንዴት መጸለይ ይገባናል? ጸሎት ወደ ግሱ እመጣለሁ። ጸለየ ከሚለው ግስ የወጣ ነው። አመሰገነ፣ ለመነ፣ ዘመረ፣ ምስጋና፣ ልመና፣ ዝማሬ። ጸሎት ማለት ከልዑል እግዚአብሔር አምላካችን ጋር ማለት ነው። ጸሎት ማለት ለምናምነው አምላካችን ለልዑል እግዚአብሔር በየዋህ ልቦና፣ የዋህ ነው ልብህ፣ በቅን ልቦና፣ ቅን ነው ልብህ፣ ንጹህ ህሊና ንጹህ ነው። ቂም የያዘበት አይቅርም። ዛሬ ተቀድሷል። ቂመኞች የላችሁ፣ ተኮላልፋችሁ ተቀመጣችሁ የላችሁ። ወርቅን የሚወዱ ይነቀሉ። አቤት ጉቦ ይበላ፣ አቤት ሌባ፣ አቤት በጤፍ ዋሻ በወተቱ ውሃ ወንድሙን የሰረቀ ሀብቷን ከሚስቱ የደበቀ ከባሏ የደበቀች። ከእንደዚህ ያሉ ሰዎች ባልና ሚስት ሰው ይወጣል፣ ሰው ይወለዳል፣ ማህፀኑ ይባረካል። ከሚስቱ የሚደብቅ ሁለት ሌባ በአንድ ቤት ይኖራሉ፣ አንድ አልጋ ላይ ይተኛሉ። ይህን እየሰራህ ነው ሰላም የምታገኝ። ክፉ ወይ በእህቱ ስም ወይ በወንድሙ ስም ይብላኝልሽ የሌላዋን የ80 ሚስቱ ሀብት ወይ መኪናው ወይ ቤቱ በስምሽ የሆነ በ7 ትውልድሽ ነው የሚያዝረከርክሽ። በ7 ትውልድ ነው የሚያዝረከርክሽ። ሀብቷን የደበቅ ከሚስት ከባልሽ የደበቅሽ አመድ ያድርገው እግዚአብሔር። ከሚስትና ከባል የተደበቀ ሀብት አመድ ይሁን፣ አይባረክላችሁ። እናንተ ባልና የእናንተ ጦስ ነው። ባልና ሚስት እኮ እስከ ሞት አንድ ሆኖ ነው የሚኖሩት። ቀጣፊ ትውልድ። አባቴ ወገኔ፣ የእናቴ ልጅ የምናገረው እኮ ንጹሖችን አይመለከትም። ንጹሖች የላችሁ ማለት ነው። አስተውል፣ ተስተካክለን እንኖር። ጸሎት እንዲህ ነዋ። በቅን ልቦና፣ በየዋህ ልቦና ለልዑል አምላካችን የምናቀርበው መባ፣ የምናቀርበው ልመናችን ጸሎት። የእናቴ ልጅ 3 ነገሮችን ይይዛል ጸሎት። ልመናን፣ ምስጋናን፣ ምልጃን። ምስጋናን ላስቀድም። ጠዋት ስንነሳ ሌሊት ወደዚህ ለመምጣት ልብሳችንን ስንሰብስ አቤቱ የኔ ጌታ ትላንት በሰላም አውለህ፣ አቤት ይህን ጨለማ አሳልፈህ ለዚህ አበቃኸኝ። የዕለት ጎርስ የዕለት ልብስ ያልነፈከኝ፣ ቤቴን ልጆቼን የባረክልኝ፣ ከሰው ፍቅር የሰጠኝ አለ ፍቅር ግን ተመስገን። ምስጋና። ከዚያ በኋላ ነው ወይ ወደ ምልጃው ወይ ወደ ልመናው የምንሄደው። መጀመሪያ ምስጋና አስቀድሞ ግሩምና ድንቅ አድርጎ ፈጥሮኛልና አመሰግነዋለሁ። ስራ ድንቅ ነው፣ ነፍሴም እጅግ ታውቀዋለች። ነቢየ ልዑል ዳዊት መዝሙር 138 ቁጥር 14 ግሩም አድርገህ የፈጠርከኝ በጤና የጠበቅከኝ አንተ ባትል እኮ ሽፋሽፍቶች አይገለጡም፣ እጅ አይታጠፍም፣
ግትር ብለው የቀሩ የሉም። ድርቅ ያሉ ሰው የሉም። ግማሽ ጎናቸው ሬሳ ሳይሆን የለም። አቤቱ ያናስበህ ተመስገን ጤና የሰጠኝ ብላችሁ አመስግኑ። ወደ መልጃው ይሄዳለሁ። ወደ መልጃው ስገባ ቅድም ነግሬያቸዋለሁ። እንደ ድሃ መቃብር ከንበል ሀብታሙ ሲገንዙ መከራ፣ የሳጥኑ አይነት መከራ፣ ሐውልቱ መከራ። እባክህ በቁም ተፋቀር። ሀብት ይልሃል ጤና፣ ሀብት ይልሃል ወገንህን ገንዘብ አድርግ፣ ሀብት ይልሃል እግዚአብሔርን ገንዘብ አድርግ። ሥጋው ደሙ ተቀበል አትልፋ። ዘመኑ አልቋል። ልመና ነግሬሃለሁ። ቤተሰቦች ልጆች ጤና ያድርግ ካልክ በኋላ አቤቱ የዕለት እንጀራ የዕለት ጉርስ የዕለት ልብስ አትንፈገኝ። ፈጣሪ ሰው እጅ አታሳየኝ። አባቴ ሞትን በሶስት ይከፍሉታል። አንዱ ሞት የሰው እጅ ማየት ይሉታል። ሁለተኛው ሞት የሥጋ ሞት ነው። ሶስተኛው ሞት አባቴ አበክረው የሚናገሩት የእናቴ ልጅ በቁም እንደ ማጣትና እንደ መለመን ያለ ሞት የለም ይላሉ። በመጽሐፋችን ያለው የሥጋ ሞትና የነፍስ ሞት ነው። ከነፍስ ሞት ያድነን መድኃኔዓለም ክርስቶስ። ምልጃ ለሌሎች መጸለይ። ጎረቤቴ ታሞ እንደሆነ ጎረቤቴ ማልልኝ፣ ሀገሬ ማልልኝ፣ ለወገኔ ሰላም ስጥልኝ፣ ክፉ አታሰማኝ፣ ከስደት ከረሃብ ሰውረን። ዝናቡ ቢዛን አውሎ ነፋስ እንዳይመጣ፣ ጎርፍና በረዶ እንዳያጠፋ ዓለምን ሰላም አላያችሁም? አባቶቻችን ስለ ወንዙ፣ ስለ ነፋሱ፣ ስለ ሙታን፣ ስለ ሕፃናት፣ ስለ ነጋዴዎች በፍርድ ወንበር ስላሉ ሀገር ስለሚመሩ የምትጸልይ ቤተ ክርስቲያን አይጉድ! ምን ነው ጠላቶቿ በዙ። ዝም በለው። አጅሬ እንደሆነ ይዘገያል እንጂ ይታገሳል እንጂ የሚቀድመው የለ። አቤት ትዕግስቱ ይመስላል የለ። ይኸው የኔ ጌታ ልድገመው። ይዘገያል እንጂ ይታገሳል እንጂ። የፈለከውን ስራ ዝም ብሎ ያያል። ይዘገያል እንጂ ይታገሳል እንጂ የሚቀድመው የለ። አቤት ትዕግስቱ ይመስላል የሌለ። ጸሎት የእናቴ ልጅ ጸሎት ኑዛዜን፣ ንስሐን፣ እነሆ ጾምን ይጠቀልላል። ኑዛዜ ማለት ኃጢአቱን ሰው ጸሎት ሲጀምር ሳይናዘዝ፣ የወሰደውን ሳይመልስ፣ የበደለውን ሳይክስ ጸሎት የለም። ኑዛዜ ማለት የበደለውን በደል፣ የሰራውን ኃጢአት፣ ያርመሰመሰውን ሁሉ ለነፍስ አባቱ በቀጥታ ሄዶ መንገር እመጣበታል። ኑዛዜ ማለት ከእግዚአብሔር ቅጣት በፊት ራሱ የሰራትን ኃጢአት ያውቃል። ልቦናውን ምስክር አድርጎ ሕሊናህን ሲያቆስል የሚኖረውን የሚውለውን ኃጢአት ራስህ አንደበትህን ከሳሽ ልቦናህን ምስክር አድርገህ በእግዚአብሔር ፊት እግዚአብሔርን ፈርተህ እግዚአብሔር ለሾመው ካህን የእናቴ ልጅ እግዚአብሔር ለሾማቸው ካህናት ያለምንም ፍርሃት የሰራውን ኃጢአት ያለምንም ፍርሃት መንገር እንዴት እንደምትነግር ይመጣበታል። ኑዛዜ ማለት ይሄ ነው። ስለዚህ ኃጢአቱን ሳይናዘዝ ንስሐ ሳይገባ የተጣላውን ሳይታረቅ የሚጾም ሰው አዝመራውን እሾህ መሃል እንደዘራ ገበሬ ይመስላል። ዮናስ ነነዌ ልትገባ ነነዌ ከገባ በዋዜማዋ ከቅዳሜ ከእሑድ ጀምሮ ነነዌ ከቅበላ በፊት 10 ቀን የእናቴ ልጅ ምን አለና ወጀ ሰልምናሶት ሰዎችም ሁሉ ከክፉ መንገዳቸውና በእጃቸው ካለው ግፍ ይመለሱ፣ ከእግርህም ተመለስ። እጄ ላይም ያለው ግፍ ቅድም ተናግሬያለሁ። ዳዊት ዘምሮበታል። አንተ ምን ጽፈህበታል? የእናቴ ልጅ አስራት አውጥተውበታል። አባቶቻችን ስለውበታል። አትሮንሱ መንበሩን ሰርተውበታል። ፈትለው ጋርደዋል። ምንጣፍ አንጥፈዋል። ፈትለው ጧፍ ነክረው ተቀድሶበታል። የኔ እናንተ ጣቶች ምን እየሰሩ ነው? መጀመሪያ ተመልሳችሁ ነው ጾም የጀመራችሁ? ታርቃችሁ ነው የጀመራችሁ? ንስሐ ገብታችሁ ነው የጀመራችሁ? ነው ዝም ብላችሁ ነው የምትቀልዱት? ካፍንጫችን አያልፍም ጸሎት። እንዳትለፋ። ጸሎት ኑዛዜን ይይዛል። ኑዛዜ ማለት ምን ማለት ነው? ኑዛዜ በ4 መንገድ ነው የምንናዘዘው። ባጭር አስቀምጠዋለሁ። ማስታወሻ ያዝ ከያዝ። መጀመሪያ
አንደኛው የኑዛዜ አይነት በቀጥታ ከነፍስ አባቱ ጋር ሄዶ ገጽ በገጽ ቆሞ ባጭር ነው የምናገረው። አባቴ አምቻለሁ፣ ዋሽቻለሁ፣ ሰርቄያለሁ፣ የሰራሃትን ኃጢአት ይህን አድርጌያለሁ። አንደኛው። ሁለተኛው የኑዛዜ አይነት አንደበቱ መናገር ቢፈራ በወረቀት ጽፎ መስጠት። ከነሐሴው ያድርሳችሁ እግዚአብሔር። ሰኞ ውዳሴ ማርያም፣ ቅዱስ ኤፍሬምና አባታችን ባስልዮስ ያቺ ኃጢአቷ ህሊናዋን የሚያቆስል ስራ ሰርታ ህሊናዋ እየቆሰለ ሲያቅጣት እንዳትናገር ፈርታ አባቴ እንዳልናገር አንደበቴ ፈራ፣ ጉዴንም እንድታውቅብኝ አልፈለግኩም፣ ኃጢአቴን ጽፌ ይዣታለሁ፣ ይፋቅልሽ በለኝ። ከነሐሴው ያድርሳችሁ አባቶች ይተርኩታል። በመጽሐፋችን ያዛል፣ አንደበት ቢፈራ ጽፈህ ስጥ። ታዲያ እንደው በዚህ ወጥቼ በዚህ ወርጄ ሰራሁት አይደለም። ቀጥታ ሰርቀህ ከሆነ ሰርቄያለሁ፣ ገለህ ከሆነ ገልቻለሁ። የገደልክ እንኳን እንጃልህ እሱን አልገባበትም። አልቦቱ ንስሐ ነው የሚለው። ነፍስ የገደለኝ እናቴ ልጅ እሱ የእናንተ ስራ ነው። ግደለኝ የለሁበት ምን አዲስ አበባውን በደለኝ እናቴ ልጅ እንደኔ የተመቸው የለም አዲስ አበባ። እሱን ተው። ለማንኛውም ዋሽቻለሁ፣ ሰርቄያለሁ ብልና ጽፈህ ስጥ። ቀጥሎ ሶስተኛው የኑዛዜ አይነት ጅብ የማያውቁበት ሀገር ሄዶ ቁርበት አንጥፉልኛል አሉ። ስለዚህ የማይታወቅበት ደብር የካ ያለው ሄድ ወደታች ወደ ጎሮ ወደ እግዚአብሔር አብ። ከፈለክ መርካቶ ተክልዬ ሂድ፣ ከፈለክ አራዳ ጊዮርጊስ ሂድ። ሸምገል ያሉትን አባት ስለ ወላዲት አምላክ አባቴ የሰራሁት ኃጢአት ህሊናዬን አቆሰለው፣ ስለ ወላዲት አምላክ ከነፍስ አባቴ ተደብቄ መጥቻለሁ፣ ይገላግሉ። አባቶቻችን ያውቁታል። ወዲያውኑ ቀኝ እጁን ያዝ ያደርጉና መቀመጫ ይፈልጋሉ። የቤተ ክርስቲያን ከቀጥረ ግቢ ውጭ ንስሐ አይሰጥም። ቀኝ እጁን ያዝ አድርገው አረፍ ይሉና ቆም ብለው ይኸው ልጅህ መጥቷል፣ አቤቱ ጌታ ሆይ እንግዲህ በፊትህ ቆሟልና እሱንም እኔንም እርዳኝ ብለው ጸሎት ካደረጉ በኋላ ፊታቸው በልዞር በልና ንገረኝ ይላል። ያኔ በጉልበቱ ቆሞ ወይ በርከክ ብሎ አባቴ ይሄን አድርጊያለሁ እንዳይረሳ ጽፎ መያዝ ጸሎት ውስጥ እያስቀመጡ ያን ይናዘዛል። እኛ አባት ከጨረሰ በኋላ ፍትሐ ዘወልድ ደግመው እግዚአብሔር ይፍታ ሲሉት ከእግር ጥፍሩ እስከ ራስ ጠጉሩ ትብትብ ያደረገው የኃጢአት ሰንሰለት ብሎ ይወርድለታል። ክብር ይግባህ የኔ ጌታ። በሾምካቸው አባቶቻችን እንዲህ አድርገህ ከእስራት የምትፈታን ምስጋና ይድረስህ። ከዚያ በኋላ በልሂድ ተመልሰህ አባትህን ተደብቄ ሄጄ እንዲህ አድርጌ መጥቻለሁ በልና ንገራቸው። ያውቁታል። እንኳን ተገላገልክ ልጄ፣ እንኳን እግዚአብሔር ማርልኝ፣ ታመህብኝ ነበር። በልምን ቅጣት ሰጡህ? ይህን ቅጣት ሰጥተውኛል። የሰጡትን ቅጣት ጽፈው ይከታተሉታል እስኪጨርስ ድረስ። ሶስተኛው ይሄን ይመስላል። የመጨረሻው አራተኛው የንስሐ አይነት ባልንጀራ ጓደኛ ወይስ ጉደኛ? ባልንጀራ ወይስ ባለጋራ? አለ እንደ ባልንጀራ አለ እንደ ጓደኛ ወይስ ጉደኛ? ለማንኛው ነው የሚነገረው? ያዕቆብ 5 ምዕራፍ ለምትወደው ባልንጀራህ ንገር። ነፍስ አባቴ መምህሬ ገሌ ናቸው፣ ስሜን እንዳትነግራቸው፣ ፊታቸውን ለማየት ፈራሁ። አቤት አሁን ስነግርህ ትሰማዋለህ የሰራሁትን ኃጢአት። አንተ መሆንህ ስለምወድህ ነው እንጂ ይህንን ኃጢአት ሰው ይሰራል ብለህ ታምናለህ? ደግሞ ይህንን ስነግርህ የሰራሁትን ኃጢአት ከኔ እንዳትማር አደራህ። ስለ እግዚአብሔር እኔም ይሁን ንስሐ ልገባበት ነው። ሽሽ እንጂ እዚህ ኃጢአት እንዳትገባ። ይኸውልህ ጉዴ፣ አንደኛ ይህን ሰራው፣ ሁለተኛ ይህን ሰራው፣ ንገራቸው። የነፍስ ልጅ ሆነ በላቸው። አባቴ አቤት የነፍስ ልጅ ሆልኮኛል። ምን አለህ? እስቲና ቀኝ እጁን ያዝ ና። ምን ልታደርግ መጣህ? ንስሐዬን ንገርልኝ ብሎ አባቴ ሆይ ይላሉ። መንበሩ ፊት ለፊት ቆሞ ካህኑ ከቤተ መቅደስ ይኸው ልጅ ልኳል፣ የሰራውን በደሉን ይናገራል። በል አባቴ ሆይ በሰጠኝ ስልጣን ተቀበልልኝ። ያን ተቀብለው ፍትሐ ዘወልድ ደግሞ እግዚአብሔር ይፍታ ብለው ቅጣቱን ጽፎ ይዛል። የተማረ ከሆነ ያልተማረ ከሆነ አስጠንተው ይህን ንገረው እግዚአብሔር ይፍታ ብለው ይላል። አልቅሶ እንባውን ረጭቶ ቅጣቱን ይፈጽማል። አራተኛው ይሄ ነው። ላጠቃለው፣ አንደኛ ገጽ በገጽ፣ ሁለተኛ ጽፎ መስጠት፣ ሶስተኛ ሌላ ደብር መሄድ፣ አራተኛ ለሚወዱት ባልንጀራ። እነሆ የእናቴ ልጅ ጸሎት ንስሐን ይይዛል። ንስሐ ማለት ምን ማለት? ንስሐ ማለት መጸጸት፣
ማዘን፣ መተከዝ፣ ምን ብሎ ይጸጸታል? መቆጨት። አንተ ጌታዬ ይሄ ሁሉ ኃጢአት ሰርቼ ይቅር አልከኝ? አቤት ደጉ ጌታ ማርከኝ፣ ከዚህ ሁሉ አወጣኝ። የተናዘዘው ሁለተኛ ወደዛች ኃጢአት መመለስ የለም። ከዚያን ጊዜ ጀምሮ የሚኖርበት ሕይወት የንስሐ ሕይወት ይባላል። ክርስቲያን እኮ መውጣው መግባቱ መውጣቱ መኖሩ የንስሐ ሕይወት ይዞ ነው የሚኖር። ምንጊዜም ሞት የሚመጣበት አይታወቅምና በንስሐ ሕይወት ይኖራል። ስለዚህ የእናቴ ልጅ ኃጢአቱን ተናዞ ሁለተኛ ኃጢአት ላለመስራት ወስኖ የሚኖርበት ሕይወት የንስሐ ሕይወት። ስለዚህ የእናቴ ልጅ ጸሎት ንስሐን ኑዛዜን ይይዛል። ጸሎት እንደገና ጾምን ያጠቃልላል። ጾም ማለት ምን ማለት? ጾም ማለት ግሱን እናገረዋለሁ። ጾመ፣ ተወ፣ ታረመ፣ ታቀበ። ጾመ ስንል እጅም መጾም አለበት። ቅድም ነግሬሃለሁ። የተለወሳችሁ ጌታ የሚያደርገው ቢያጣ የቻይናን መርዝ አምጥቶ ቫይረሱ በቻይና መርዝ ይሞታል ታተባለ። እባክህ የጉቦ መርዝ፣ በጤፍ አሸዋ መርዝ የእናቴ ልጅ በሚዛን ሰርቀህ ከሆነ በቅቤው ሞራ ጨምረህ ከሆነ እርጥብ በርበሬ ሸጣችሁ ከሆነ የእናቴ ልጅ በሽሮው ኖራ ጨምረህ ከሆነ እጅ ቫይረስ ይዞታል፣ ይበጣጠሳል። ነፍስህን ይዞ ገደል ነው የሚገባው። ታጠብ፣ በንስሐ ታጠብ እግርህን። ዳንስ ቤት ሄደህ ስትምነሸነሽ አድረህ ከሆነ ታጠብ፣ እግርህን ሰብስብ። እናቴ ልጅ ጾም፣ ተወ፣ ዓይንህ ጆሮህ ሁለመናህ ይጾም። ጾም ማለት ይህ ነው። አንደኛ ጾመ የሚለውን ግስ ነግሬሃለሁ። ጾም ማለት የሥጋን ፈቃድ ገሎ የነፍስን ፈቃድ ማንገስ ነው። አየኸው? ጾም ማለት እነሆ የእናቴ ልጅ በጠቅላላ ነፍስን ለመንፈስ ቅዱስ ማመቻቸት። ጾም ማለት ምግብ መተው፣ ጠሎላት ምግቦች፣ ኃይል ሰጪ ምግቦችን ሁሉ መተው። ቅድም በዳንኤል እንደነገርናችሁ ጾም ማለት በጠቅላላ መጠጡንም ሁሉንም ትቶ፣ ታዲያ ሲፈሰግ ደግሞ አንዱ ጋር ገብተው ቸባርቀው ማለት አይደለም እኮ ያደለም። እስኪፈሰግ እንዲያለ ስራ ወጥሁን ወረተኛ አይደለም ክርስቲያን። ጥቁር ሲያይ ጥቁር፣ ነጭ ሲያይ ጥቁር፣ ያን ሲያይ ያይ። አንድ ፍጥረት አለች። ቦታው አረንጓዴ ከሆነ አካባቢው አረንጓዴ ሆና ትብላለች። ለጠላት አትመች፣ ትንሽ ፍጥረት ናት። ነጭ ከሆነ ወዲያውኑ ነጭ ትሆናለች። አይ እሱ ስራ፣ አይ መድኃኒዓለም ስራ ምንድን ናት እቺ ፍጥረት? እስስት ክርስቲያን እስስት አለ፣ እስስት አለ። ወረተኛ አይደለም ክርስቲያን፣ ወጥ ነው፣ አይለወጥም። ምንድን ነው ያለው? እናቴ ልጅ ያ የ3 ዓመት ሕፃነ ቂርቆስ እናቱ ስምሽ ማን ነው? ክርስቲያን። አሁን አፍህን ሞልተህ ክርስቲያን ነኝ ትላለህ። ክርስቲያን ነህ? የ3 ዓመት ሕፃን ስምህ ማን ነው? ክርስቲያን አይደለም አለ። ክርስቲያን የሚለውን አይፈልገውም ሰውዬው። የዓለም ስሜን ከፈለግክማ አንተም እንትና ተብለሃል፣ የኔም ስም ቂርቆስ እባላለሁ። ክርስቲያን ነህ? ወጥ ነው ክርስቲያን። አይዘላብድም ክርስቲያን፣ አይዋሽም ክርስቲያን። አባቶቻችን የተናገርነው ከሚጠፋ ይኸው የወለድነው ጠፋ። ጠንባሆ የሚያጨሰው መጠጥ የሚታወጅለት ዳንሱ የሚታወጅለት ይህ ሁሉ የሚያርመሰምሱ ትውልድ ዋሽተን ያመጣነው ጦስ ትውልዳችንን ለመከራ ዳርጎታል። ከልጅ በላይ ስጦታ የለውም እግዚአብሔር። ብንዋሽ ትልቁ ስጦታችንን አጥፋው ብለዋል። ይብላኝላችሁ ዘራችሁን ያጠፋችሁ ሰዎች፣ እየዋሻችሁ ዘራችሁን ያጠፋችሁ ሰዎች። ውሸት ዕድሜ ያሳጥራል። ዮናስ ምንድን ነው ያለው? ብሞት ይሻለኛል። ነነዌን አላጠፋትም፣ ሞትን መረጠ። ለምን? በስጋው ቢሞት ይጸድቃል፣ ዋሽቶ ቢሞት ግን ገሃነም ይገባል። ውሸት ምን ያህል ከባድ እንደሆነ ትንቢተ ዮናስ 4 ምዕራፍን አንብቡት። አልዋሽህም፣ የተናገርከው እውነት ነው ብሎ ነው ያሳመነው ጌታ። ከዚያ በኋላ ሄዶ አስተማረ፣ ዕድሜ ጨመረለት። ውሸትን ያሳጥራል። አትዋሹ።
ጾም የጾም አይነቶች ሁለት ናቸው። የግል ጾምና የአዋጅ ጾም። የግል ጾም ሁለት ነው። የንስሐ ጾም ካህኑ የሚሰጠው ቅጣት የንስሐ ጾም። የግል ጾም በገዛ ፈቃዱ እንደ አናንያ፣ እንደ አዛርያ፣ እንደ ሚሳኤል፣ እንደ ሌሎች ቅዱሳን አባቶቻችን ከምግብ ተከልክለው ሁሉም ትተው ለቁመተ ሥጋ ያህል ብቻ ግማሽ ብርጭቆ እየጠጡ እፍኝ ጥሬ ወይ ቆጥረው 5 ሽምብራ ወይም ደግሞ 10 ባቄላ ያችን ቁጥር አድርገው የሚኖሩባት በገዛ ፈቃዳቸው የሚጾሙት የፈቃድ ጾም። የአዋጅ ጾም 7 ናቸው። 7ቱም የእናቴ ልጅ አንደኛ የነነዌ ጾም 11 ሰዓት ገዳማት 12። አዎ አብይ ጾም የመጀመሪያው ህልቃል የመጀመሪያው ሳምንት እስከ 11 ሰዓት ገዳማት 12። ሁዳዴ ይኸው ጀምረነዋል። ሁለተኛ ሳምንት ነገ እንጀምራለን 9 ሰዓት። ረቡዕና ዓርብ 9 ሰዓት። ጋድ ስጋው ደግሞ የሚቀበሉ ለጥምቀት ብቻ ነው ጋድ ያለው። ስጋው ደግሞ የሚቀበሉ አክፍለው ነው ለጥምቀት ስጋው ደግሞ የምትቀበሉ 10 ሰዓት። በዛችሁ በሌሊቱ ቀጥታ አሜን እንደተባለ ወደ ጥምቀተ ባህር ነው የሚሄደው። አሁን ሲነጋ ነው የምናደርገው። ለሁሉም ያንጋልን እንደ ጨለማ ያስቀረን መድኃኔዓለም ክርስቶስ ይህንን አያሳጣን። ጾመ ሐዋርያት 9 ሰዓት ገዳማት 12። ፍልሰታ 9 ሰዓት። 7ቱ አጽዋማት 241 ቀን ናቸው። በዚህ 241 ቀናት ባልና ሚስት አልጋ ይለያሉ። በዛ ላይ እሁድ ቅዳሜ፣ በዛ ላይ ቅዱስ ሚካኤል፣ ድንግል ወላዲተ አምላክ፣ ገብረ መንፈስ ቅዱስ፣ አባቴ ተክለ ሃይማኖት፣ የእናቴ ልጅ የምትወዷቸው ቅዱሳን ሰማዕተ ልዳ ታላቁ ሰማዕት ቅዱስ ጊዮርጊስ በዚህ ቀን ለመሆኑ ባልና ሚስት አንድ ሆነው በአልጋቸው የሚተኙበት ጊዜ ምን ያህል ነው? ከ365 እነኝህ ደምርና ቀንስ። የእናቶቻችን አልጋ ሰንበትን ያውቃል። የአባቶቻችን አልጋ አጽዋማትን ያውቃል። የወለዱት የበቃ የነቃ የመንፈስ ቅዱስ ማደሪያ እናት አባቶቻቸው የተደሰቱባቸው የተባረኩ ወልዷል። ምነው በእኛ ዘመን ቋንጃ ቆራጩ በዛ፣ ኪስ አውላቂው በዛ፣ ምነው ጉቦኛው በዛ። አቤት አቤት አቤት! ኢዮብ 15 ከ30 ቁጥር እስከ 35 ባዳልን ይጸንሳሉ፣ ጉዳትን ይወልዳሉ፣ የጉቦ ተቀባዮችን ድንኳን እሳት ትበላለች። አንብበው ታውቃለህ? አሁን አንብበው ታውቃለህ? ያለ መጽሐፉ ላይ አሁንም ሌላ ቃል ይደግማለሁ። ማማለጃ እንዳትቀበል አይነ ልቦናን ያሳውራልና የጻድቁን ቃል ያጣምማልና። ዘጸአት 23 ቁጥር 8 ይሄ ወንጌል የለም፣ እነንትና ቤት የለም፣ እነንትና ቤት የለም፣ እነንቶኔ ቤት የለም፣ አንተ ቤት የለም። አላነበብክም? ለምን ተቀበልክ? ዘርህን ለማጥፋት እድሜህን ለማሳጠር። በምን ይጠር እድሜህ? በምን መከራ ይምጣ? በምን እሳት ይዝነብብህ? ብላ ይበልሃል መልሶ። እናቴ ልጅ አስተውሉ። 241 ቀናት ይሄ ባለመከበሩ እነኚህ ጨካኞች ወንድሙ ሰርቆ የሚያስለቅስ በጤፍ አሸዋ ጀምሮ ድንጋይ፣ በሽሮው ኖራ ጨምሮ አፈርም፣ በበርበሬው ሸክላ አፈር የሚያበላ ትውልድ አፈር የሚሆን ጨካኝ፣ በራሱን ይደርስበትን የማይፈልግ በወገኑ ላይ የሚያደርግ የእናቴ ልጅ መጽሐፈ ጦቢት 4 ቁጥር 15 በራስህ እንዲደርስብህን የማትፈልገውን በባልንጀራህ በወገንህ እንዳታደርግ። ጦቢያ ለጦቢት የመከረው ምክር። ስለዚህ እናቴ ልጅ በእነኚህ 241 ቀናት ሰንበትን አክብሮ እናቶቻችን ማህፀናቸውን ባርኮ ሰንበትን ያከበረ ማህፀናቸው፣ አጽዋማትን ያከበረ ማህፀናቸው፣ ቅዱሳንን ያከበረ ማህፀናቸው ሰው ተፈጥሮበት እግዚአብሔርን ያገለገሉ ከነገሥታቱ ሕዝባቸውን የመሩ ሕዝባቸውን ያላስለቀሱ ሕዝባቸውን የሚያዳምጡ ቢጮህ የሚሰሙት ቢናገር የሚያደምጡት ቢቸገር የሚረዱት ቢራቆት የሚያለብሱት ቢጨነቅ ቢያለቅስ እንባውን የሚያብሱት ተወልደዋል በእናቶቻችን ማኅፀን። ሀገርን የባረኩ ካህናት ወጥተውባት የእናቴ ልጅ ሰው የሚያስለቅሱ
ሌባ፣ ቋንጃ ቆራጭ፣ ሐሰተኛ፣ ጠንቋይ፣ ሟርተኛ፣ ጋኔን ሳቢ ተፈጥሮብናል። ብሔር ያጥናሽ የእናቴ ልጅ። እንግዲህ አጽዋማታችን ይህን ይመስላል። ቀጥሎ ጾም እንዴት ተጀመረ? ባጭሩ አባታችን ልዑል እግዚአብሔር ግሩምና ድንቅ አድርጎ ብርሃን አልብሶ ብርሃን አጎናጽፎ አዳምና ሔዋንን ፈጥሮ በገነት ካኖረ በኋላ አዳም አቤት ከገነት ዛፎች ሁሉ ትበላለህ፣ በለስን እንዳትበላ ትሞታለህ፣ ዓይኖች ይከፈታሉ፣ ራቁትህን ትሆናለህ፣ ክፉና ደጉን ትለያለህ አለው። ይሄን አክብሮ 7 ዓመት ኖረ። ስለምን አትብላ አለው? አንደኛ አምላክ ነውና አምላካዊን ትእዛዝ አክብሮ እንዲኖር። 2 አትብላ ያለው ጾም ገድፎ አዳም አትብላ ያለውን በልቶ እርቃነ ሥጋውን ቆመ። ሁለቱም ራቁታቸውን ሆኑ። ያንን እርቃናችንን ለመመለስ የተፈረደበትን ሥጋ ለብሶ በድንግል ማርያም በለበሰው በተዋሕዶ ሥጋ የእኛ ጌታ አካሉን አካሉ አድርጓት በጠባብ ደረቱ አጭር ቁመት ተወስኖ እኛን አካሉ አድርጎ በፈለገ ዮርዳኖስ ተጠምቆ ሲጠመቅም ራቁቱን አልተጠመቀም። ራቁታችሁን እንዳትጠምቁ መጽሐፍ አያዝም። ኩፋሌ 5 ቁጥር 5 የሰው ልጅ ኀፍረቱን እንዳይገልጽ በሰማይ ጽላት ተጻፈ። ራቁት እንዳትጠምቁ። እናቶቻችን ፓንቱን ታጥቃችሁ ብትታመሙ መንፈራገጥ ቢመጣ ቀሚሱ ትርትር ቢል ምንድነው መመለሻው? ወንዶቹ ፓንቱን ታጥቀው ራቁት ተጠመቃለች ትጠይት የክርስቶስን አካል ጸሐፍት ፈሪሳውያን በቀራንዮ ራቁቱን ቢያደርጉት ምድር ተንቀረቀበች፣ ፀሐይ ጨለመች፣ ጨረቃ ደም ሆነ፣ ከዋክብት ተረገፉ። ለምን ልብሱን ገፈፋችሁ? ልብሳችን ላይ ልብስ ነው የመጣው። የክርስቶስን አካል ዛሬ ራቁቱን ትሉታላችሁ። የ40ና 80 ቀን ራቁቱን የሚጠመቀው እኮ መንፈስ ቅዱስን ለመልበስ ነው። ከተጠመቀ ወዲያውኑ በልብስ አይደለም የምንቀበለው። ከዚያን ጊዜ ጀምሮ አይገለጥም ሰውነቱ። ይብላኝላችሁ ራቁት ያጠመቃችሁ የምትጠመቁ ለንሳቡ እሺ አትሉም። እናንተ ካህኑ አሁን ራቁት ሲንግቢል ትሟገታላችሁ። እሺ አትሉ። እባካችሁ ለካህናቱም ታዘዙ። ራቁት ጥምቀት የለም። ግራ መንገድ የለን ሰው ብዬ ነው። ጾም ገድፎ ራቁቱን ቀለ። የዛሬ ጾም ገዳፊዎች እርቃነ ሥጋችሁን ያላችሁ። አሳን ከበላህ ያው እግዚአብሔርን ሁሉንም በለው ስንወጣ በለው ብለን ነው በለው። ለምሰው አሸብር እግዚአብሔር አይጣ ተሸብሯል አለ። አሸብር ደባልቄ ተደበላልቆልሃል። የፍቱ ሥራ ይርገዶልሽ። አቤት ፀሐይ ነሽ ደመቀች። ጉድ ስብሐት ደመቅሽ። እንዲህ ከስም ሁሉ የእናቶቼ ስም ደስ የሚለኝ ስንዱ እናቴ ተዋሕዶ፣ እንከን የለሽ እናቴ ተዋሕዶ፣ አቻም የለሽ እናቴ ተዋሕዶ። የአባቶቼ ቅርስ አባቶቻችን ያወረሱን መድኃኔዓለምን በሦስትነቱ ያወቅንባት አቅደስ ቅድስት ቅኔ ማህሌት ከዚህ ውጭ የተሠራውን ሕያው እግዚአብሔርን ወይ ያስተካክለዋል ወይ ያፈርሰዋል። ጠብቅ። እኔዜሳን ትሙኒ ከመዝ ግበሩ በአካል ተገኝቶ የሠራትን መቅደስ ቅድስት ቅኔ ማህሌት አድርጎ የሠራትን ማን ነው ሊያፈርሳት የሚችል? የማን ክንድ ነው የሚያፈርስ? ቅዳሴ ማርያም ክፍል 3 አንብበው ግባን። ስንክሳር ሰኔ 20ና 21 በሦስትነቱ ያሰራትን ቆሞ ራሱ ቀድሶ እናቱን መንበር አድርጎ ሕንፃ ቤተ ክርስቲያን አሰራር አስተምሮ ሥርዓተ ቤተ ክርስቲያን አስተምሮ ራሱ ገባሬ ሰናይ ካህን ቅዱስ እስጢፋኖስን ከሞት አስነስቶ አምጥቶ የኔ ጌታ ሁሉን የሚችል አምላክ ሰራይ ዲያቆን አድርጎ ቅዱስ ጴጥሮስን ተራዳኢ አድርጎ ራሱ ቀድሶ መቅደስ ቅድስት ቅኔ ማህሌት ያቆረበባትን መቅደስ ማን አፍርሳል? ማን አዘዘ? መሐንዲሶች እግዚአብሔር ያጥናችሁ፣ እግዚአብሔር ያጥናችሁ። 3 ቃሎችን እንዳታገቡ። መካከሉ ላይ ከቤተልሔም በመሶበ ወርቅ ትመጣለች። መንበሩ የት ነው ያለው? በመሶበ ወርቁ ስር። አይገርምም? ጉልላቱ እኮ መሶበ ወርቅ ነው። መስቀል ተተክሎበታል። መስቀሉ ስር ነበር የድንግል ማርያም። አይገርምም? ቤተልሔም ተወለደ፣ ቀራንዮ ሄደ፣ ጨረሰ። ስለዚህ ከቤተልሔም መጥቶ
ከላይ በሰው ወርቁ ላይ ያለው መስቀል ይቀበላል። መንፈስ ቅዱስ ወርዶ ደሙንና ሥጋውን ይለውጣል። እናቴ ልጅ ጾም ሲለው ጾምን ያዘዘ ልዑል እግዚአብሔር ነው። ጾም አምላካዊ ትእዛዝ። ጾም የሻረ ታሞ ለመሞት የሚያሰጋው ከሆነ እንኳን እንዳይገድፍ ይላል ፍትሐ ነገሥት። ጾም ገዳፊዎች ይብላኝ ይላል። ሌላው ከ9 ሰዓት በታች ወጣንያን ካልሆኑ በስተቀር ፈጽሞ ከ9 ሰዓት በታች ጾም የለም። ከ18 ከ16 ዓመት በታች ህመምተኛ ካልሆኑ። ሌላው በጾም ንስሐ ይሰጣል። በጾም ላይ ጾም ይሰጣል። አዳምጠኝ ምናገረው። አሁን ኩዳሌ 9 ሰዓት ነው። ነፍስ አባቴ ጋር ሄድኩ። አባቴ ይህን ሰራ። አንተ ይሄ እኮ የሰራ ኃጢአት እኮ እጅግ ከባድ ነው። አንተ ይሄ እኮ ከባድ ነው። ስማ አሁን ኩዳሌ 6 ሰዓት ነው። 9 ሰዓት በል እስከ 10 ሰዓት እንድትጾም። አየኸው በል እስከ 10 ሰዓት እስከ 12 ሰዓት ጾም። እድሜ ልክህን ጾም። በረሃ ግባ የሚያሰኛልህ እናቴ ልጅ ጾም ሆነ ተብሎ ንስሐ አይከልክል። መቼ ነው ካህኑ ነፍስ አባቱና የነፍስ ልጁ የማይገናኙበት ንስሐ የማይሰጡበት ቀን መቼ ነው? ከሆሳዕና 6 ሰዓት ጀምሮ እስከ እሑድ መንፈቀ ሌሊት ድረስ ሄዶ ይፍቱኝም የለም መስቀሉም የለም። ወተንሥአ እግዚአብሔር ከመ ዘርቃ እምኔሁ ወከመ ኃያል ወዳገ ወይኑ ቀተለ ዘሮ በድኅሬሁ ግም ብሎ ከበሮው ትንሣኤው እስኪያስገመግም ድረስ ንስሐ እግዚአብሔር ይፍቱኝ ካለ በኋላ ንስሐ። ስለዚህ በሕማማት ብቻ ነው ንስሐ የማትገቡበት ወቅት። ከዚህ ውጭ ጾም ነው ንስሐ አልቀበልም አይባልም። ንስሐ ለሚገባ ሰው ቀጠሮ አይሰጥም። ሌሊቱን ኃጢአት ሲያሰራው የነበረ ሰይጣን ገሎት ቢያድርስ ተጠያቂው አባቱ ነው። ለተጣላ ሰው ለታመመ ሰው ንስሐ ለሚገባ ቀጠሮ የለም። ለተጣሉትም ነገረ ሰሪ ገብቶ እንዳያጋድል፣ የታመመውን በቀላሉ ቢድነው እንዳይብስበት፣ ንስሐ የሚገባው ሞቶ እንዳያድር። አቤት አባቶች ካህናት ጋር ያለ ሸክም! ውይ የተዋህዶ ልጆች፣ እናቴ ተዋህዶ በመለኮታዊ ስልጣኑ ያጌጥሽ፣ በቃሉ የታነጽሽ፣ በነቢያት በሐዋርያት መሰረት የተመሰረች፣ አንከን የለሽ፣ ስንዱ አቻም የለሽ ተዋህዶ እናቴ። አይ ጉድ! ተኖሮ ተሞቷል። የእናቴ ልጅ ስለምን እንጾማለን? ስለምን እንጾማለን? አንደኛ የምንጾምበት ምክንያት የእናቴ ልጅ እነሆ ልዑል እግዚአብሔር እንደ ነነዌ ሕዝብ ምሕረት እንዲሰጥ ልባልኩ ምሕረት ለማግኘት የታመመው እንዲድንልን። ሁለተኛ ሳሙኤል 12 ከቁጥር 15 ካለው እግዚአብሔር ቁጣና መዓት ለመዳን ምሕረትና በረከትን ለመሻት ካለው እግዚአብሔር ዘንድ ድል ለማግኘት እንደ አባቶቻችን እንደ አድዋ ትምህርት ጥበብ እንዲገለጽልን አናንያ አዛርያ ሚሳኤል በባዕድ ምድር ጥበብና እውቀት የገለጸላቸው። ከዚያም ቀጥሎ ቤተ ክርስቲያን ሲመሰረትና ሲሰራ ሐዋርያ ሲመረጥ አባቶቻችን እናቴ ልጅ እነሆ ይሁዳ በራሱ መንገድ ሄዷል። እነሆ አገልጋይህን ከነዚህ ከሁለቱ አንተ ምረጥ ብለው ጸሎት አድርገው ዕጣ ቢያወጡ ለማትያስ ተሰጥቷል። ለእንዲህ ያለ በረከት እንዲሰጠን አባቶቻችን የሚመረጡት ካህናት አባቶቻችን የሚሾሙት በጸሎት በሜሮን በንፍሐት በአንብሮተ ይሾማሉ። እኛ አባቶች የሚሾማቸው ማን ነው? ልዑል እግዚአብሔር። ልዑል እግዚአብሔር ላልሾማቸው በመርካቶ ቆምና ሻሽ እናንተን ለሚያታልሉ ወዮላቸው። አይበሉት የሰበሰቡትን ገንዘብ ወይ ያበሉ እየታነቁ ያልቃሉ። የእናቴ ልጅ አባቶቻችን አባቴ ተክለ ሃይማኖት እኮ 7ኛው ሰማይ ጽርሐ አርያም ከ24ቱ ካህናተ ሰማይ ጋር 25ኛ ሆኖ እኮ የሚያጥለው በምንኩስና በድንግልና ያገኘው ክብር ነው። አይ ምንኩስና መላእክትን እኮ መሆን ነው። ምንኩስና መላእክትን እኮ መሆን ነው። ምንኩስና ድንግልና እንጠብቅ። ክብር አለው እኮ መርካቶ ገብቷል። ቆቡ ጊዜ ያጥራሽ ሻሹ መልካም መስቀሉ ከበሮ ያለው የት ነው? መቁጠሪያው ያለው የት ነው? ዘቢቡ ሁሉ ስዕሉ ሁሉ ያለው የት ነው? በፕላስቲክ የተሰራ ስዕል እንዳትገዙ። በአባቶቻችን በካኪው በመርዱፋው በእናቶቻችን በጋቢው በፈትሉ
ጠብቁ ራሳችሁ። ስለዚህ እንጾማለን። የመጨረሻው እናቴ ልጅ፣ አዎ ጾም ጸሎታችን ዋጋ የሚያጣው በምን ምክንያት? የተቀልለዋል እንግዲህ ጾም ጸሎታችን ዋጋ የሚያጣው በምን ምክንያት? ጉዳችን መጀመሪያ ያለ ሕግ ያለ ስርዓት እየሄድን ባመጣነው ጦስ ነቢየ ልዑል ሕዝቅኤል ምን አለ? በ21ኛው ምዕራፍ ቁጥር 6 አንተ የሰው ልጅ አለው፣ ኋላ የሰው ልጅ ተብዬ እመጣለሁ አለ። አንተ ፈቃደኛ እባካችሁ አስተዳደር ላይ ያላችሁ ሰዎች ትንቢተ ሕዝቅኤልን እስቲ አንብቡ። አይገርምም? የእኔ መድኃኔዓለም የእኔ ጌታ ደጉ ጌታ እስቲ እዩት። የፈጠረው ነው። ሸክላ ሰሪ እኮ አድቃ እንደገና ትሰራዋለች። ይችላል እንዲህ ማድረግ። አንተ የሰው ልጅ፣ አንተ ፈቃደኛዬ፣ አንተ ታዛዥ፣ ቋንቋቸውን ወደማታውቀው ሕፃን ላኩህም። ሂድ አበም እያልክ ቢሰሙህም ባይሰሙህም ንገራቸው። እንዴት እንደሚለማመጥ አያችሁ? ፈጥሮ የሚለማመጥ ጌታ ባለሟሉን እንዴት እንደሚያዝ እባካችሁ ትህትና ተባል። ሄድ ይህንን አድርጎ አባተር ደሞዝ ነው አባርራለሁ አይባልም። ትባረራለህ። አንተ ምረግ። ቁናው ዙሩ ሞልቶለታል። ምን ይዞ ይመጣ ይሆን ቁናህ? አቤት አቤት! ቁናው ዙሩ ሞልቶለታል። ሰፌዱ ተዘጋጅተዋል። ወንፊቱ ተዘርዝሯል። ላሜዳው በአውድማ ነው። ባሮቹ በአውድማ ዙሪያ ናቸው። ያሄደዋል እየለየ ያነጥፋል። ችግር የለበትም። ተስተካክለህ ኑር። ሰውሁን ሰውሁን የሰውን ስራ ስራ በወገን ይላል። የአዜናቴ ልጅ ነቢየ ልዑል ሕዝቅኤል አንተ የሰው ልጅ፣ አንተ ወገኔ፣ አንተ ፈቃደኛዬ ይህ ንገራቸው። እነሆ አልቅስ፣ ወገብህን በማግባት በፊታቸው መረር ብለህ አልቅስ። እነርሱ ልቦና ሰጥቷቸው ስለምን ታለቅሳለህ ብለው ቢጠይቁህ እንዲህ በላቸው፣ እነሆ መርዶ ስለሚመጣ ነው፣ ወሬ ስለሚመጣ ነው። ልብ ሁሉ ይቀልጣል፣ እጆች ሁሉ ይዝላሉ። ጉቦ የተቀበልክበት፣ ጽንስ ያስወረድክበት፣ መድኃኒት ያበላህበት፣ ድሃ የገፈፍክበት፣ በሽሮው ኖራ በበርበሬው ሸክላ በማሩ ስኳር የጨመርክበት ግፍ የሠራ እጆች ሁሉ ይዝላሉ። ነፍስ ሁሉ ትደክማለች፣ ጉልበት እንደ ውሃ ይፈሳል። እነሆ ይመጣል ይፈጸማል ይላል ሰራዊት ጌታ። ትንቢተ ኤርምያስ 7 ቁጥር 16 እስከ 20። ጾም ጸሎታችን ስለምን ዋጋ ያጣል? እንደሚገባ ሆነን አምላክ ፊት አልቆምንም። እጆቻችን ነውር ተሞልተዋል። እጆቻችን ግፍ ተሞልተዋል። እግሮቻችን ወደማይገባ ስፍራ ሄደዋል። እጆቻችን ወደማይገባ እግሮቻችን ሄደው አሸብሽበዋል። ስለዚህ ጾም ጸሎታችን ዋጋ አይኖረውም። ስለምን ዋጋ አጣ ነው? ስለምን ዋጋ አጣ? ጾም ጸሎታችን የአዜናቴ ልጅ አነባዋለሁ። እንግዲህ ኤርምያስ ለዚህ ሕዝብ በጎ ነገር አድርግላቸው ብለህ እንዳትጸልይ፣ ይህ ስሜ የተጠራበት ቤተ መቅደስ በዓይኖቻችሁ ፊት የሌባ ዋሻ ሆኗል፣ አይቻለሁ። እነሆ እነርሱ በይሁዳ ከተሞች ተቀምጠው ሕፃናቱን ለጣዖት መገበሪያ እንጨት ያሰበስባሉ፣ ሴቶቹ ለጣዖት ቂጣ ሊጋግሩ ዱቄት ይለውሳሉ፣ ሽማግሌዎቹ ለማብሰያ እንጨት ይፈልጣሉ። ለዚህ ሕዝብ በጎ አድርግለት ብለህ እንዳትጸልይ። ከዚያ በኋላ ምን አለ? የመጨረሻው ኃጢአት ያለው ለጊዜው፣ ጌጋይ ያለው በእጅጉ በድፍረት በክፋት በክህደት የተሰራውን ጌጋይ ብሎ አስቀምጦታል። አስተውሉ። ወይዚያ ወይቤለኒ እግዚአብሔር ይትጼልሎሙ ለዘ ሕዝብ በእንተ ሰናይ። ስለዚህ እንዲህ የድፍረት ኃጢአት ሰርቶ ለካደኝ ሕዝብ እንዳትጸልዩ። እስቲ ከድፍረት ኃጢአት አንድ ሁለቱን ሶስቱን ልጥቀሳቸው። ነቢየ ልዑል ዳዊት ከተሰወረ ኃጢአት አንጻኝ
የድፍረት ኃጢአት እንዳይገዛኝ ባሪያህን ጠብቅ፣ የዚያን ጊዜ ፍጹም እሆናለሁ። መዝሙር 18 ከ12 ጀምሮ የድፍረት ኃጢአት ጽንስ ማስወረድ መቃብያን ካልዕ ምዕራፍ 1 ምዕራፍ 1 ከ8 እስከ 13 ጽንስ ያስወረዳችሁ ሰዎች፣ ማኅፀን የዘጋችሁ ሰዎች፣ መድኃኒቱን የምትሸጡ ይህን ትምህርት ያስተማራችሁ ሰዎች፣ ሕንፃ እግዚአብሔር ማኅፀንን ሕንፃ እግዚአብሔርን ቤተ መቅደስ ያፈረሳችሁ ሰዎች፣ በማኅፀን የተጸረሰውን ደም ያፈሰሳችሁ ሰዎች፣ ከዚህ በላይ ድፍረት አለ? አላዋቂ ነው እግዚአብሔር። ይህን እየሰራን ነው ምህረት አንጣ የምንለው። ደም እያፈሰስን ነው ምህረት አንጣ የምንለው። ደም ካፈሰስክ ደም ይፈሳል። የተናገረው ነው። ዘፍጥረት 9 ቁጥር 6 ደም ያፈሰሰ ደሙ ይፍሰስ። ዘፍጥረት 9 ቁጥር 6 ደም ያፈሰሰ ደሙ ይፍሰስ። ሰውን እግዚአብሔር በመልኩ ፈጥሮታል። ይህን የድፍረት ኃጢአት እየሰሩ ነው። ልብ በል። እነሆ ያዝ ትንቢተ ሕዝቅኤል 22 ምዕራፍ ወንድማማች ወደ አንድ ሴት ይገባሉ፣ እህትማማች ወደ አንድ ወንድ ይገባሉ፣ እናትና ልጅ ወደ አንድ ወንድ ይገባሉ። አባት ልጁን ደፈረ፣ ወንድም እህቱን ደፈረ። አልሆነም? አልሰማንም? አልሆነም? አዲስ ነው፣ ለጆሮ ተጽፏል። የትንቢቱ መፈጸሚያ። ይሄን የድፍረት ኃጢአት እየሰሩ ነው። አባት ወደ ልጅ ሚስቱ ገባ፣ ወደ ልጁ ሚስት ገባ። ልጅም ተናዶ ወደ አባቱ ሚስት ገባ፣ እንጀራ እናቱን ደፈረ፣ እህቱን ደፈረ። ይህን ለሚሰራ ህዝብ እንዳትጸልይለት። ግብረ ሰዶም የሚፈጽሙ አሉ። የድፍረት ኃጢአት እግዚኦ! ይህን ለሚሰራ ህዝብ እንዳትጸልይ። አራጣና ጉቦ ተቀበሉ። እዚሁ ሕዝቅኤል 22 ላይ እንዳትጸልይለት ለዚህ ህዝብ። ስለዚህ ይህንን የድፍረት ኃጢአት ለሚሰራ ህዝብ እንዳትጸልይለት። እነሆ ወይቤለኒ እግዚአብሔር ዝህዝብ ልዑል እግዚአብሔር ለዚህ ህዝብ እንዲህ ይላል፣ ስለ መልካም ነገር አትጸልይላቸው። ይህን ለሚሰሩ አልለመንላቸው። አድርጎ ያልኳቸውን አላደረጉም። ይህን አድርግላቸው ብለህ እንዳትለምንኝ አለዋ። ምን ይሻላል? እንዲህ የሚያደርገው ህዝብ እንዲህ አድርግ ብለው እምቢ ብሎኛል፣ እንዲህ አድርግ ብለው እምቢ ብሏል። እንዲህ አድርግለት ብለህ እንዳለምንኝ ዘጋ። የጨርሰው ነው። በቃ አንድ ደቂቃ በቆየ። ታው ወገኖች፣ እንስተካከል፣ ተያይዘን አንጥፋ። ንስሐ ያለባችሁ ንስሐ ግቡ። እጃችሁ ግፍ ያለበት ታጠቡ። ወንድሞቻችሁን ይቅርታ ጠይቁ። ዛሬ ይምጣ ቀን ይምጣ አይታወቅም። ኃይለኛ ነፋስ ይነፍሳል። የእናንተ ልጅ የነፋስ ስራው ምርቱን ካውድማ ገለባውን ካውድማ ውጭ፣ የገበሬው ስራ ምርቱን ወደ ጎተራ ገበሬውን ወደ እሳት ነው። ተው ገለባ ሆነን እንዳይገኝ። ወደ ነፈሰበት ሁሉ አንሂድ። አርፋችሁ ተቀመጡ። እደጃችሁ ባሉ ካህናት ተጠመቁ። እደጃችሁ ያሉትን ካህናት ተጠመቁ። እዚህ ቦታ ይሄ ተሰራ፣ እዚህ ቦታ ይሄ ተሰራ። አርፋችሁ ተቀመጡ። ቅባ ቅዱስ በቤተ ክርስቲያናችን በዚህ መንገድ ነው የምታገለግለው። ቅባ ቅዱስ አንደኛ ነገስታት ይነግሱ ነበር በቅባ ቅዱስ። ሟርተኛ ጠንቋይ እየሰበሰቡ ከዓለም ላይ ነገስታቱን ነቅሎ ጥሏል። እርስ በርሱ እየተማራረጠ ይናጎዳል ዓለም። ሁለት ለክርስትና ጸሎቱ አልቆ ጸሎተ ክርስትናው ክሩን መስቀሉ ላይ አድርጎ ውሃው ላይ ጠብ የሚያደርገው ቅባ ቅዱስ። ሁለተኛ ስርዓተ ቀንዲል ለታመመ ሰው። ሶስት ንጉሥ፣ ክርስትና፣ ቀንዲል። አራተኛው ቄደር። ከዚህ ውጭ ቅባ ቅዱስ አንጠቀምም። ለህመምተኞቹ ወንጌሉ ላይ ማነው ቅዳሴ ማርያም አንድምታ ላይ ጽፈውታል አባቶቼ። ቁራኝነትን ለማስለቀቅ ሜሮን ይዘው ይጠቀሙ ነበር ይላል። ክፍል 3 ቤተ መቅደሱን ከሰራበት አካባቢ አንብቡት። ህመምተኛው ሜሮን ጠብ ተደርጎበት ያ ነው መጠመቅ ያለበት። በየዕለቱ የፈለቀ ጠበል ካልሆነ ጠበሉ በየዕለቱ የካህናቱ ቡራኬ ያስፈልጋል። ስልጣነ ክህነት የሌለው አያጠምቅም። ስልጣነ ክህነት ያሉትን ይፈውሱ፣ ለምጽ አንጹ፣ ሙት አንሱ፣ ዕውር አብሩ፣ እኔ ከእናንተ ጋር እስከ ዓለም ፍጻሜ ከእናንተ ጋር ነኝ። ካህኑ በመስቀል ካልዳሰሳችሁ
መዳኛ የለም። መቁጠሪያ በሽተኛ በመቁጠሪያ አይገረፍም። ጧፍ አይታሰርበትም፣ አይገረፍም። አንገት ላይ የሚያደርጉትም በጣም ያረጁ እናቶች መነኮሳት በገዳማት ብቻ ትንሽ እድሜያቸው ገፋ ያለ እጃቸው ላይ ያደርጉታል። ከዚህ ውጭ መቁጠሪያ ሌላ አገልግሎት የለው። ህመምተኛ አይደበደብበትም፣ በመጽሐፍ አይደበደብም። ህመምተኛ ካህኑ ብቻ ነው በመስቀል ጭኖ ማዘዝ ያለበት። ተው አስተካክሉ፣ ወይ ሰው ጠይቁ። ጠበል ቤቱ ማሰራር አለው። ልቅ አዳራሽ ነው የሚሆነው። ልቅ አዳራሽ አዳሚ ረጅም ይቀመጣል። የእናትን ካህኑ እየረጨ ነው ማጥመቅ ያለበት። መርጫውም ትርጉም አለው። ጠይቀኝ ሳላመልጥ ጠይቀኝ መርጫው እንዴት እንደሚሰማ። ዛሬ ሰው በስቷል። እንደ ድሮ አባቶቻችን በመንቀሎይ በመንቆልቆል አይደለም። ረፉና ተቀመጡ፣ ራሳችሁን ጠብቁ። ስለዚህ እግዚአብሔር አድርጎ ያለን ሳናደርግ እንዳትጠይቁ። እዛም ፈለቀ ይሄ ተደረገ ቢባል ከቤታችሁ እንዳትወጡ። ኃይለኛ እሳት ነው። እሳት የሚያወልቅ ሰማይ ይመጣል። ለዛሬ ሳምንት ያደርሳችሁ ይነገራችኋል። ፍርጥ አድርገው አባቶቻችን ጊዜውን። ስለዚህ አድርግ ያልኩትን ያላደረገ ሕዝብ ይሄን አድርግለት ብለህ እንዳትጠይቅ ካለ በኋላ የኔ ጌታ ይኸው። ስለዚህ ኤርምያስ እነሆ ትነቅል ዘንድ ትተክል ዘንድ ታፈርስ ዘንድ በእናትህ ማኅፀን ሾምኩ ብሎ የመረጠው ታላቁ ነቢይ እንዲህ አስተምሯል። የተማርናቸው ርዕሶች እንዳትረሱ። ጸሎት ማለት ምን ማለት? ምስጋናን፣ ልመናን፣ ምልጃን ይይዛል። ስትጸልዩ ይህን አስታውሱ። ጸሎት ተናዞ በንስሐ ሕይወት እየኖሩ ስግደት አለው እየሰገዳችሁ። ጾም ማለት ምን ማለት ተምረናል። አንደበቴን ያከናወነ መድኃኔዓለም ስሙ የተባረከ ይሆን። 1 ሰዓት ከ10 ከእናንተ ጋር ቆይቻለሁ። የእናቴ ልጅ ከለፍቶ ነው የመጣሁት። ሌሊት ነው የወጣሁት። ለዚህ ነው ያረዘምኩባችሁ። ታግሳችሁ ሰምታችኋል። ትዕግስቱን ያድላችሁ። ቃሉን ሰምታችኋል። የሕይወትን ቃል ያድላችሁ። ቤተ ክርስቲያን ሄጄ ሰው ሲያንስብኝ አልወድም። የኔ ጌታ ዓይኔን አጥግቦታል። ዓይኔን ለጠገበ ያጥግባችሁ፣ ያብዛችሁ። ከዚህ ጉባኤ የሚያስቀር እንቅፋት አያምጣባችሁ። ሰምቶ ለመስራት ያብቃችሁ። ዛሬ ሳምንቱም ደብረ ዘይት ቀጥሎም ለትንሣኤ ለስቅለቱ ያብቃን። ከማናውቀው አደጋ ይሰውረን። ቸር ያሰማን። እንዳዘና ያስቀረን። ስሙ የተባረከ